የእንግሊዝ ፕሪሚየር ሊግ ተመልሷል። በስራ መሀልም ቢሆን አለፍ አለፍ እያልን እንመለከተዋለን። ያው እግር ኳስ ሱስ ስለሆነ፣ እግር ኳስ መዝናኛችን ስለሆነ፣ እግር ኳስ የህይወታችን ማድመቂያ ስለሆነ እንከታተለዋለን። በዚህ ሳምንት የእንግሊዝ ፕሪሚየር ሊግ በጣም አስደናቂ በሆነ መንገድ ውድድሮች ተደርገው ተጠናቀዋል። እንግዲህ እንደተናገርኩት ያው በተረጋጋ መንገድም ባይሆን በተለይ ወሳኝ ጨዋታዎችን ለማየት ሞክሬያለሁኝ። በጣም የሚገርም በዚህ ሳምንት ግን በእንግሊዝ በተለምዶ ቶፕ ፎር የምንላቸው እነዚህ ሀያላን ክለቦች የምንላቸው ኦልሞስት ሁሉም ተሸንፈዋል ማለት ይቻላል። ከማንቸስተር ዩናይትድ ውጭ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ በተለይ ለአርሰናል ለዋንጫ ያሰጋሉ የሚባሉት ቡድኖች በሙሉ ሽንፈትን አስተናግደዋል። አርሰናል ደግሞ በአሸናፊነቱ ቀጥሏል። እንግዲህ እንደሚታወቀው እስካሁን በተደረጉ 9 ጨዋታዎች በሊቨርፑል በጣም አሰልች በሆነ ያጨዋወት ሂደት ሁለቱም በጥንቃቄ ላይ የተመሰረተ ጨዋታ ሲያደርጉ ነው ባለቀ ሰዓት በቆመ ኳስ እንደሚባለው በቅጣት ምት 1-0 በዛች በተገኘች ቅጣት ምት 1-0 መሸነፉ እናስታውሳለን። ከዛ ውጭ ምንም አይነት ሽንፈት አላስተናገደም አርሰናል እንደ ቡድን። በዚህም ተባለ በዛ ብዙ ጊዜ የእንግሊዝ ሚዲያዎች የሚያነሱት ሕጸጽ የሚተቹበት መንገድ ባይጠፋም እንደ ቡድን ግን በጣም የትንፍጭው ዱቄቱን አምጪው አይነት ነገር 3 ነጥቡን በጥንቃቄ ይዞ የሚወጣ የተሟላና የዋንጫ ባህሪ ያለው አይነት ቡድን መሆኑን እየተመለከትኩ ያለሁት እኔ በግሌ አርሰናልን መደገፍ ያው አርሰናል ደጋፊ ነኝ እንደሚታወቀው አርሰናል መደገፍ ከጀመርኩበት ጊዜ ጀምሮ በተለይ ይሄ በጣም አርቲስቲክ የሆነ ይሄ ቶታል ፉትቦል አይነት መልክ ያለው ትንሽ እሱ ደብዘዝ ካለ በኋላ ቢሆን ውጤቱም አብሮ የጠፋበትም ጊዜ የምናስታውሰው ነው እና አሁን ግን በጣም በሚገርም ሁኔታ በጥንቃቄ በተለይ አስቸጋሪ ከአርሰናል 3 ነጥብ መውሰድም እንዲሁም ነጥብ ማስጣል ነጥብ መጋራትም ቀላል የሆነላቸው ክለቦች ሳይቀሩ በጣም እየተቸገሩ እየተሸነፉ ነው ያሉትና የሚፈለገው እንደዚህ አይነቱ አርሰናል ነው ብዬ ነው የማስበው። እኔ አንዳንዴ የኳስ አርት ሜዳ ላይ የኳስ ጨዋታ የኳስ ፍሰት ምናምን እሱ አያዝናና ማለት ሳይሆን ግን ደግሞ ውጤት ካስፈለገ አሁን አርሰናል በጣም የግድ ውጤት የሚፈለግበት ጊዜ ላይ ስለሆነ በአውሮፓ ቻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም እያሳየ ያለው አቋም ለደጋፊዎቹ እጅግ ልብን የሚሞላና የሚያስደስት ነው ብዬ አስባለሁኝ። ለማንኛውም ሊጉ ማራቶን ነው፣ ገና ነው። ከ38 ጨዋታ ገና 9 ጨዋታ ነው የተደረገው በሊጉና በዚህ ሰዓት የክሌ እንደዚህ ነው እንደዛ ነው የሚባል ነገር ያለበት ሁኔታ አይደለም ያለው። ሊቨርፑልም ቢሆን መጠነኛ ጉዳት በተለይ የአሊሰን ቤከር የበረኛው ጉዳት በጣም የጎዳው ይመስለኛል። የኋላ መስመሩ የቫን ዳይክ እንደሚታወቀው በድሮ አቋሙ አይደለም ያለው፣ አንዳንድ ክፍተቶች አሉ እና እነ አሌክሳንደር ኢሳክም ከፊት ወደ አቋማቸው እስኪመለሱ እስከሚዋሃዱ አዳዲሶች ስለሆኑ አጥቂዎቹም አማካይ ክፍልም እንደዚሁ አዳዲሶች ስላሉ የነሱ ቅንጅት ምናልባት ጊዜ የሚወስድበትም ሊሆን ይችላል እና እንዴት እንደገና ራሱ ጠግኖ እንደሚመጣ አይታወቅም። ማንቸስተር ሲቲም ቢሆን ተመሳሳይ ነው። ያን ያህል ወድቆ ይወድቃል ይቀራል ማለት አለ። በ9ኛው ሳምንት ስለተሸነፈ ባለበት ይቀራል ማለት ትንሽ የዋህነት ነው የሚሆነው። ቼልሲም እንደ ቡድን በጣም ምርጥ ቡድን ነው፣ ግን አንዳንዴ ነው ለምን እንደሆነ እንጃ የሚዘናጉት ጉዳይ አላቸውና በሰንደርላንድ የተሸነፉበት መንገድ በጣም ብዙ ሙከራ ሲያደርጉ ውለው ጨዋታውን በተሻለ መንገድ ሲመሩ ውለው ነው እንደዚያ የተሸነፉትና ነው መጨረሻ ላይ ለምን እንደሚሸራቱ አይገባኝም። ዞሮ ግን ቼልሲ የሚናቅ ቲም አይደለም ለማለት ያህል ነው። አርሰናል ግን ይሄ ምንም ይሁን ምን ያጫወት መንገዱ ጎልን የሚያስቆጥርበት መንገዱ ምንም ይሁን ምን ግን አሁን የሚሄድበትን መንገድ አስጠብቆ ከቀጠለ ምናልባት ዘንድሮ ሻምፒዮንነቱ ወደ አርሰናል ቤት ወደ ኤምሬትስ የሚመጣ ይመስላል። ለማንኛውም ተወዳጁ የእንግሊዝ ፕሪሚየር ሊግ እያዝናናን ቀጥሏል። እንግዲህ ከስራ ጎን ለጎን በምትኖረን የተወሰነች ጊዜ ኳስ ባይኖር ኖሮ ህይወታችን ከባድ ነበር የሚሆነው። ግን ኳስ አንዳንዴ ካለፈ በኋላ ሃይላይቱን ሲያዩት የሚያስደስት ነገር ነው። ኳስ በራሱ ማለት እንደኔ ኳስ ለሚወድ ሰው ነው እንደዛ ነው። ለማንኛውም ድል ለአርሰናል ትላለን። ደጋፊ ይመቻችሁ።